የናንተና የኔ ምሳሌ ይላሉ የኔ ኡመትና የኔ ምሳሌ ይላሉ ከመሰል ረጁልን አውቀደ ናረን ልክ እንደ አንድ ሰውዬ እሳት እንዳቀጣጠለ ይላሉ ያ ሰውዬ እሳቱን ካቀጣጠለ በኋላ የእሳት ሰራት የሚባሉትና ወደ እሳት የሚገቡት ማለት ነው ሐሸራቶች ወደዛ ማለት ነው መግባት ይጀምራሉ ይላሉ ከዛ ሰዓት ማለት ነው ሰውዬው ደግሞ ወይሩቡና عنه እነሱ አያውቁትም ወደ እሳት እየገቡ ነው ወደ ጥፋት እየገቡ ነው ራሳቸው ወደ ማጥፋት እሱ ደግሞ ያደርጋቸዋል ይከለክላቸዋል ያለው ረሱል ሰለላሁ ዐለይሂ ወሰለም ልክ እኔም እንደዛው ነኝ እኔም ማለት ነው እናንተን ወደ እሳት እንዳትገቡ እያስቆችሁ ነው እናንተ ደግሞ ታደርጋላችሁ እያመለጣችሁ ወደ እሳት ትገባላችሁ አሉ ማለት ነው هكذا በዚህ አይነት ማለት ነው ረሱል ሰለላሁ ዐለይሂ ወሰለም ምሳሌውን ማለት ነው የራሳቸውና የኡመታቸውን አደረጉ ማለት ነው ወንድሞች ማለት ረህመት ነው ይሄ ለኡመታቸው ምን ያህል ማለት ነው ሂዳያ እንዲያገኙ የነበራቸው ረህመትን ያሳያል እነዛም ደግሞ ኡመታቸው ከአላህ ቅጣት ድኖ ከእሳት ድኖ ማለት ነው ወደ አላህ ረህመት ጀነት እንዲገባ የነበራቸውን ማለት ነው ሐዲስ ላይ ይላሉ لكل نبي دعوة مستجابة ለሁሉም ነብይ አላህ Subhanahu Wa Ta'ala አንድ ማለት ነው መቅቡል የሆነ ያኒ ማለት ነው መሰጠው ዱዓ ሰጠው ይላሉ فتعجل كل نبي بدعوته እያንዳንዱ ነብይ ማለት ነው እዚህ ዱንያ ላይ ጠይቀዋል አላህ Subhanahu Wa Ta'ala በዛ የሰጣቸው ማለት ነው ዱዓ ሁሉም ጠይቀዋል ይላሉ واني اختبأت دعوتي شفاعة لأمتي ያሉ ወይ ደግሞ ያንን ማለት ነው አላህን አልጠየቁም አሉ ለቂያማ ማለት ነው ለሸፋዓ አስቀመጥኩት ያሉ ማለት ነው ያም ማለት ነው ለኔ ኡመት በአላህ ምንም ሳያጋራ ለመጣ ሰው ያ ይደርሰዋል ኢንሻአላህ ያ ረሱል አይሰለም ከራሳቸው ማለት ነው ኡመታቸውን አበለጡ ማለት ነው ሁሉም ነብይ ማለት ነው ጠየቀ አላህ Subhanahu Wa Ta'ala በዚህ ዱንያ ላይ ያለ ነገር ነብይ ሰለላሁ ዐለይሂ ወሰለም አንድ የራሳቸውን ሐጃ አልጠየቁም ለኡመታቸው ብለው ያደረጉት ያንን ማለት ነው ዱዓቸውን እختبأته ደበቁት አሉ አስቀመጥኩት ለአኺራ እንዲሆን ማለት ነው